ስደተኞቹ አባት እና ድምጽ የሚሆን ብሬክስ በጽኑ ታሟል። ሆስፒታል ላይ እንዳለ ሁላችን እናውቃለን። ውድ ቤተሰቦቼ እንደዚህ አይነት ህመም ከተሰማችሁ ለመዳም አልናገራትም፣ ታሳፍሯለች ማለት ያው ቤቷ ላይ አታስቀምጥም፣ ትልኳለች። ሆስፒታል ደግሞ አትወስድም። እንደገና ደግሞ እኔ ካመምኩኝ አሞኛል ብዬ ከተናገርኩኝ እንትን ትላለች፣ ወደ ሀገሬ ትልካለች ብላችሁ ማፍራት የለባችሁ። የሚሰማችሁ ነገር ካለ ማናገር። ምክንያቱም ምን ማለት ፈልጌ ነው፣ እናንተ እየሰራችሁ ሲጠሩም ከፍ ዝቅ እያላችሁ ትንሹ ትልቁ ሲጠሩ እየሰራችሁ ነገ ዛሬ ይተወኛል እያላችሁ እየሸፈናችሁ በውስጣችሁ ህመማችሁን አትደብቁ። ራሳችሁ ጋር ካስቀመጣችሁ ይሄ በሽታ እያለመዳችሁ ለመዳችሁ ማለት ነው። እና ያለው ነገር የሚያም ነገር ማናገር አለባችሁ። ማናገር ማውራት። በቤት ውስጥ የሚታመመው ህመም አለ። የቤት ውስጥ አሁን ራሴ ከታመማችሁ መዳን ትወስዳላችሁ፣ ፓራስሞል ምናምን ትወስዳላችሁ። ደግሞ የፍሬድ የሴት ልጅ ፍሬድ ምናምን ከመጣ ምን ታደርጋላችሁ? ትኩስ ነገር ትጠጣላችሁ። እንደገና ደግሞ ፓናዶልም ትወስዳላችሁ። የቤት ውስጥ የሚወስደው ህመም አለ። ሆድ ከታመመ አንዳንድ ነገሮችን ትኩስ ነገሮችን እየጠጣችሁ እንደዚህ የቤት ውስጥ መድኃኒት ናቸው። ደግሞ እና ምን ማለት ፈልጌ ነው፣ ቤት ውስጥ አለ ማለት የፈለግኩኝ ምን ማለት ነው፣ የቤት ውስጥም የምትወስዱ መድኃኒቶቹ ይኖር ይችላል። ግን ዞሮ ዞሮ ታይታችሁ የምትወስዱ መድኃኒትና የቤት ውስጥ የምትወስዱ መድኃኒት አንድ አይደለም። ወገባችሁ በደንብ ከታመመ እንግዲህ አሁን ብሬክስ እየታመመው በሽታ ነርቭ ነውና አሁን በሽታ እሱ ግን በረጅም ጊዜ እየታመመ ይተወኛል፣ ዛሬ ነገ ይተወኛል እያለ በስራ ብዛት ይተወኛል እያለ የነበረ ነው። እና ስራ ጫና ነው ይተወኛል እያለ ነርቡ በጣም ጎዶት ነውና ለዛ ከድካም ነው የምነሳው። ነርቭ ማለት በድካም ብሬክስ አሁን ድሮ ከዚህ በፊት የመጣበት በባህር ነው የመጣ ማለት አለ አይደለ፣ በአቋራጭ መንገድ ነው። ያው እንደዚህ ሲል ነው የሰማው ጋይስ። ለማሰማቱ ምንም ትንሽ ቪዲዮ የሌላ ሰው ነገር አላስገባህም ብዬ ነውና ታውቃላችሁ፣ ሳውዲ በእግር ሲመጣ በጣም ታማሚ ነው። እኛ እንግዲህ ያው ሁላችን ይተወኛል ያለ ነው። የሚያማው ነገር የሚጨምር የሚሄድበት ይተዋል ያለን ነው። እና ከመሆኑ ሰድች ስትለኝ በቃ ይሄን ከመሆኑ እሷ እንዳለችው መውሰድ ተገደድኩኝ። ወሰድኩኝ። ወስጅም የሆነው ነፍሰሽ ያልኳት እና ከዛ በኋላ አልጠየቀችም። በቃ ሆድሽ እንዴት ሆነ ምን ሆነ ብላ አልጠየቀችም። እና እኔም ደግሞ ያዘኝ። ለምን ልጆቻቸውም ቢሆን ይጠይቃሉ። ምንድነው ያምሻል፣ ያማሃል፣ እንደ ማክም ቤት ውሰድ፣ የተለያየ መድኃኒቱን ይሰጣሉ። እና እኔም ከዛ በኋላ አልጠየቀችም አልኳቸው እኮ። ከዛ 15 ቀን ሆኖ ከዛ ሳምንት ጨመረ።
እንደገና ይሰማኛል። ያው ትንሽ ናት የሚሰማኝ፣ ይሄ ኃይል አይደለም የሚያማኝ ነገር። ግን እኔ ጠየኳት፣ ነገርኳት። ሁለተኛም ደግሞ ሳምንት ከሆነ በኋላ እኔ ሐኪም ቤት መሄድ ፈልጋለሁ። ለምን አሳየኝ፣ 15 ቀን ሆኖኛል ብዬ ባለፈው ዕለት ስጠይቅሽ ከሙኑ ስጂ ያልሽኝ እና እሱን ወሰድኩኝ። ምንም ለውጥ አላገኘውም። ውሰጂ አልኳት። ባልየውም ነበረ ውሰጂ አልኳቸው። ውሰዱኝ ሐኪም ቤት አልኳቸው። ምንም እኮ ብዙም አይደለም፣ የምር ነው የምላችሁ። ትንሽ ነው የሚሰማኝ፣ ይሰማኛል። አንዳንዴ ይጠዘጥዘኛል፣ አንዳንዴ አሊያ ይቆነጥጥ ነገር ይገኛል። በቃ በቀኝና በግራይ በኩል። ከዛስ ነገርኳትና ውሰዱኝ አልኳቸው። ወሰዱኝ፣ ሐኪም ቤት ወሰዱኝ። ሐኪም ቤት ሲወሰዱ እንትን መረመረኝ። ማለት የፈለግኩኝ ምንድነው አለ አይደለ እንደዚህ ሰውነቴ እንትን እያደረገ ሁሉም ነገር አየኝ። ምንም ችግር የለባትም። እንደገና ደግሞ የሆነ ትንሽ ጮጋራ ላይ እንትን አለ ቃሪያ፣ አንዳንድ ነገሮቹ እንዳትጠቀሚ ብሎ መድኃኒት አዘዘኝ ማለት ነው። እና እንደዚህ እኛ እየደበቀን የሆነ ነገር ለማሆን የለብንም። እና እየደበቅኩ ነበረ፣ በጣም እየጠበቅኩ እንዳልኳችሁ ደግሞ ትንሽ ጮጋራዬም ላይ እንትን ይለኛል፣ ያቃጥለኛል። አለ አይደል ሰው ልጅ ያስባል፣ ከሀሳቡ የተነሳ እንትን ይለኛል። ደግሞ በጎን እንዳልኳችሁ አለ በአረብኛ ምንድን ነው የሚባለው ጋይስ? እስኪ ላስብበት። ከዛ በዛ ቀን ደፈርኩኝና ነግሬ ሐኪም ቤት ወሰዱኝ፣ አሳከሙኝ። ያው መድኃኒት ነው ያዘዙኝ ሙሉ። አንዳንድ ጋይስ ያስፈልጋል። ለምን መሰላችሁ? ሰውነታችሁ ቼክ የምታደርጉበት ቀን ጊዜ ይኖር ይቻላል። ለምን መሰላችሁ? በዛ ቀን በማሽን ውስጥ ገባው፣ ሰውነቴ አጠቃላይ የታየው በማሽን ጤንነቴን አጠቃላይ አየሁ ማለት ነውና ያገኘው በዛው ውስጥ በሁለት ማሽን ውስጥ ገብቼ ያገኘው አንድ እቺ የጮጋራዋ እንትን ናት። ሌላ ነገር ምንም የለም፣ ጤነኛ ናት አለኝና እግዚአብሔር ይመስገን። በዛ ቀን በዚህ ተለያየና መድኃኒት ገዛችኝ። መድኃኒቱን ዋህትኩኝ፣ ጨረስኩኝ። እግዚአብሔር ይመስገን። አሁን እንደ ባለፈው እንደ መጀመሪያ የሚሰማኝ ነገር ብዙም አይደለም እና ደህና ነኝ አሁን እግዚአብሔር ይመስገን። ያው እኛ በማላችን እየሰራን ጎንበዝ ቀና እያለን ከፍ ዝቅ እያለን ውስጣቸው ደግሞ እየታመመ ምንም ነገር ማድረግ ተገቢ አይደለም። ለምን ካላችሁ እኛ ካለን ነው አሁን ብዙዎቻችን እየታመመን ብዙዎቻችን ውስጣችን እየተቃጠለን እነሱ ሲያዝዙም እንሰራለን፣ ከፍን ዝቅ እንላለን። ግን ራሳችን ብቻ ማጠበቅ ነው። ለምን ካላችሁ ሰው ልጅ ህመም ያለው ነው፣ ግን ትንሽ እረፍት ጊዜም ያስፈልጋል። ትንሽ ደግሞ ሐኪም ቤትም የተለያየ መድኃኒትም ቤት ውስጥ ከሰጡም አላ እና እንደዚህ መጠቀም አለባችሁ ጋይሶች። አሁን እንደዚህ አይነት ህመም እንደ ብሬክስ የሚያም ህመም ካላችሁ ወዲያው ማናገር። የጀርባ ህመም እስከ እግር ድረስ የሚጠዘጠዝ ነገር ካለ በጣም ከባድ ነው። የኛ በተለይ በጣም ብዙ ድካም ደግሞ ሁሌ አንድ ጊዜ እረፍት የሚባል ነገር ስለሌለ ለኛ አስፈላጊ ነው። ቼክ ማድረግም አለባችሁ። አንዳንዴ እንደው አሞኛል ብላችሁ ሰውነታችሁ ምንድነው ቼክ ማድረግ በጣም አስፈላጊ ነው ጋይስ። የምሬ ነው የምላችሁ፣ በጣም አስፈላጊ ነው። ሰውነታችን ምንድነው ምን አለ ብላችሁ በዛ ቀን እኔ ቼክ አድርጌያለሁ። ተመስገን ነው። ምንም የላትም ብሎ ሲናገረኝ ደስ አለኝ። ለምን ካላችሁ እኔ ብዙ እንትን ብዬ ነበር፣ በጣም ፈርቼ ነበር። ይጠዘጥዘኛል አንዳንዴ፣ በቃ አንዳ ይወገኛል ማለት የሆነ ትንንሾች ነገሮችና ብዙም አይደለም ትንሽ ነው እንጂ በጣም እንትን ብዬ ነበር፣ ፈርቼው ነበር። እና እግዚአብሔር ይመስገን። ሁላችሁም ደግሞ ራሳችሁን ጠብቁ። ሁላችሁም ብሉ፣ ጠጡ፣ ውሃ ጠጡ፣ ብሉ፣ የበላችሁ ስሩ። ምን አባቱ እና 1000 ዓመት አንኖርም፣ ከበዛን 70-80 ዓመት ነው። እረፍትም ያስፈልገናል። ወስኑ። አገራችን ገብተን አንድ ነገር እናድርግ፣ አንድ ነገር እንስራ። የሰው ቤት ጎንበዝ ቀና ማለትን ይበቃናል። በሉ ወስኑ ማለት ነውና ጋይሶቼ መልካም ቀን ይሆንላችሁ። ይሄ ቪዲዮ እስከ መጨረሻ አግዙኝ እዩ ማለት እንኳን ባትሰሙም ቢሆንም እስከ መጨረሻ ከፍታችሁ አግዙኝ ውዶቼ፣ ማሮቼ፣ ተባረኩልኝ።